ሊላሂ ወኢና ኢለይሂ ራጅዑን። አስበራ ሙሐመድ ትባላለች። የሁለት ልጆች እናት ናት። ነዋሪነቷ አማራ ክልል ሰሜን ሸዋ ዞን ኑር በረከት ወረዳ ነው። ይህ የምትመለከቱትን ጨቅላ ህፃን አዝላ መንገድ እየሄደች ሳለ በጥይት ተመታ ህይወቷ አልፏል። ላኢላሃ ኢላላህ። የጥይት ጨረፍታው ህፃኑ ላይ አርፎ እግሩ አካባቢ ቆስሏል። ህፃኑ በዚህ ሁኔታ ከእናቱ አስክሬን ጎን ተቀምጦ የአካባቢው ማህበረሰብ ድንገት ደርሶ የእናትየዋን አስክሬንና ከሞት የተረፈውን ህፃን ከጅብ ከመበላት አትርፏቸዋል ይላል። ላኢላሃ ኢላላህ ላኢላሃ ኢላላህ ላኢላሃ ኢላላህ። በዚህ አጋጣሚ አንድ ነገር ልንገራችሁ። ዛሬ በአይኔ በብረቱ ያየሁት በጫት ተጣሉ። በትንሽ በቃ ጫቱ ሲተላለፉ ነካ አደረገበት። ጫቱን ተነካብኛለህ ብሎ ሊገለው ደረሰ። እርስ በርሳቸው ማን ነው ከዛ ተባባሉ። ሰው ተው አላቸው። ያው ሄዱ። ምንም የጠይቃቸው የለምና በተለይ አሁን ከምርጫ ወዲህ እርስ በርሳችን መባላታችን በጣም በስቷል። በሴቱም በልጁም በማቲውም ጥይት መገዳደል በስቷል። ወላሂ እውነቴን ነው የምነግራችሁ። አሁን ባለንበት ሁኔታ በጣም አስቸጋሪ ሆኗል። እኛ እንኳን አሁን በዚህ 15 ቀን እንኳን ስንት ሰው እንደተጋደለ እኔና አላህ ነው የምናውቀው። በዚህ ሚዲያ ላይ ብዙ ባላወራው ደስ ይላልና በጣም አስቸጋሪ ጊዜ ላይ ደርሰናል። በልግጥ አላህ Subhanahu Ta'ala ጊዜን አትስደቡ ብሏል። ጊዜ አይደለም ራሳችን አስቸጋሪ ሆነናል ማለት ነው የሚቻለው። ጊዜው ምን ይበለን እና በጣም ከባድ ነገር ነው መፈጠር ያዘው። እርስ በርሳችን እንዳውሬ እንበላላ ይዘናል። አውሬ ሰው መብላት ትቷል። ሰው ግን ሰውን መብላት ጀምሯል። ብታምኑም ባታምኑም ይሄ ጨቅላ ህፃን ልጅ ያንተ እህት ልጅ ያንቺ እህት ልጅ አንቺ ራስሽ ልጅሽ እንዲህ ተደፍቶ አስባችሁታ። እናቱን ማንሳት አይችልም። እናቱን ቢጠራት እንግዲህ ወዳ ብድግ ብላ አቤት አትለውም። አቤት ትለዋለች አትለውም። ስሩ ድፍት ብላ ከጀርባዋ ላይ ወርዶ ቁጭ ብሎ ጎኗ ጉፍታዋን አንጥፎ ተቀምጦ እዚሁ ያድራሉ። ሰው ካልመጣላቸው ወይም ደግሞ ጅብ ይበላቸዋል እንጂ ሌላ ምንም ነገር ልጁ የሚያደርገው ነገር የለውም። ሰው ሄዶ ጠርቶ ውሪ እናቴ ወደቀችብኝ እናቴን አናሱኝ አይልም። ብታምኑም ባታምኑም አይልም። እዚሁ ጅብ ይበላቸዋል። እዚሁ እንደሆኑ ይሆናሉ እንጂ እናቴን አውሬ ሊበላብኝ ነው ባካችሁ ድረሱልኝ ብሎ ሰው ተጣርቶ የእርዳታ ጥሪ ማሰማት አይችልም። ኢላ ማ ረሂመ ረቢ አላህ አዝኖላቸው ደግነቱ ሰው መጣላቸው። ስሩ ድፍት ብላ ቀረች ተጀርባ ወርዶ። አሁን ይሄ ልጅ ማን ነው የሚያሳድገው? አሁን ይሄ ልጅ ሲያድግ ምን አይነት አእምሮ ውስጥ ምን አይነት ነገር ነው ትዝ የሚለው? ስለዛች ምስኪን እናቱ ሲያስብ እንዴት ነው የሚያስበው? ያ ረቢ ሰለም ሰለም ያ ረቢ ሰለም ሰለም። ሰላሙን አላህ ያንጣልን። ነገራቶች ከቀን ወደ ቀን ቁጥር ማለት በቃ አስቸጋሪ ደረጃ ላይ እየደረሱ ነው። ከቀን ወደ ቀን እየከፉ እየመጡ እንጂ እየተሻሻሉ እየመጡ ምንም አያየን አይደለም። ያ ረቢ ሰላሙን አንጣል ለነዚህ ጨቅላ ህፃናቶችና ለእንስሳዎች ስትል። ዛሬ እኮ እንስሳ በጥይት የሚመታበት ዘመን ላይ ነው። ታውቃላችሁ አይደል? እርስ በርስ ሲጣሉ እንስሳዎቹን በጥይት የሚመታበት ዘመን ላይ ደርሰናል። በሬ እንስሳ ነው፣ ታርዶ የሚበላ አርሶ የሚያበላን። ላም ታልባ ወተቷን የምንጠጣ ቅቤዋን የምንበላ የምንቀባው ናት። በጥይት የሚመታበት ዘመን ላይ ደርሰናል። የጭካኔያችን ጥግ፣ እርስ በርሳችን የመከፋፋታችን የልባችን መድረቅ ጥግና አላህ ኸይሩን ያንጣልን በሉ። ለዚህ ቪዲዮ ምን እንደምለ ራሱ ባላቅም እጅግ በጣም ያሳዘነ ቪዲዮ ነው። ምናልባት የዛ አካባቢ ልጆች ካላችሁ እስኪ ኮሜንት ላይ አስቀምጡልኝ። እንደው ወላሂ ልብ ያማል፣ ያሳዝናል፣ ልብ ይሰብራል። ሐስቡነላህ ወነዕመል ወኪል። አላህ ሰላሙን እንዲያመጣልን ሁላችንም አጥብቀን አላህን እንለምን፣ ዱዓ እናድርግ። ውድ ቤተሰቦቼ
አንተና እኔ እዚህ ቦታ ላይ ብንሆን ምንድነው የሚሰማን? ያንተ ልጅ እናቱ ስሩ ድፍት ብላ ብትሄድ በምን ቃል ልጁን ታጽናናዋለህ? በምንስ ቃል እየዋሸው ታሳድገዋለህ? በጣም ከባድ ነው። ህመም አለው፣ ቁስል ነው እላችኋለሁ። ኢላማ ረሂመ ረቢ አላህ ካዘነለት ወጭ በጣም አስቸጋሪ ከባድ የሚባል ነገር ነው አባይቦች። ሌላኛው ደግሞ ዛሬ እጅግ በጣም ብዙዎች ሐሳብ እየሰጡበት ያለ ቪዲዮ ይሄ ቪዲዮ ነው። ሁለቱም ሙስሊሞች ናቸው። መንገድ አላስኬዳት ብሎ የራሱን ፊት ሸፍኗል። የሷ ፊት ግን ይታያል። ለሷ እጅግ በጣም ከባድ ነው። ታውቃላችሁ አይደል? ህይወቷን ያበላሻል። እንደዚህ እያደረገ ልክ እንደ ጥሩ ነገር ሆሳ ነገር የማይሰራ ሰው የለም። ግን ተደበቁ፣ ቢያንስ ወንጀልን ራቁ። ወንጀልን መራቅ ካልቻልን ተደበቁ። ወንጀልን በይፋ የሰራና ተደብቆ የሰራ ወንጀሉ ፍጹም አንድ አይደለም። አላህ ጋር በጣም ነው የሚያጣላው። ነቢያችን ሰለላሁ ዐለይሂ ወሰለም ወንጀሉን ሁሉ ምራለሁኝ ይፋ ሊያወጡት እስካላወጡት ድረስ ብለዋል። ወንጀል ፈጽሞ መራቅ ዋጅብ ነው። ከጠናና ደግሞ ከባሰ ልክ እንደ ጥሩ ነገር እንደሰራህ አደባባይ ላይ ወጥተህ እንደዚህ አታሳይ። አሁን ይችሊ ጠልፎ ለመውሰድ ይችሊ የሆነ ነገር እየጠየቃት ነው። የራሱን ፊት ግን ሸፍኗል። የሷን ህይወት ግን አላዘነላትም። እሱን ምናልባት የቅርብ ሰዎቹ ያውቁታል፣ እርግጠኛ ነኝ። ልብሱም ያያችሁት ነው። ጥሩ ፋሽን ልብስ ለብሷል። ዘመናዊ የሚባል ልብስ ለብሷል። እሷ ደግሞ ያው ምርጥ ልብስ ነው የለበሰችው። በነገራችን ላይ እሷ ጥቁር አስፋልት ላይ መፍራት የለ ማፈር እንደዚህ ይዞ ይስባት ይዟል ማለት ነው። ይዘቹት በጣም እኔ ምን አይነት ዘመን ላይ እንደደረስን አላቅም። ለማንኛውም አላህ ኸይሩን ያንጣልን እላለሁኝ። ከላይ ብቻ ቁጣ እንዳይወርድብን። ሌላኛውና ደግሞ መጨረሻው ዛሬ ደሴ ጀሜ አካባቢ ይሄ መኪና ተገልብጧል። ቤት ላይ ነው የወደቀው ማለት ነው። በተለይ አሁን ሰዓት ክረምት እንደመሆኑ አሽከርካሪዎችም በጣም ይነዳሉ። እኔ እንኳን ወደ ሀገር ቤት ከመጣው ስንት ጊዜ ከመኪና አደጋ ተረፍኩኝ። አላህ መጨረሻውን ያሳምርልና ይሄ እንግዲህ ጀሜ ላይ የደሴ ከተማ አስተዳደር ፖሊስ መምሪያ ነው ይሄን ያወጣው ማለት ነው። ዛሬ ጀሜ ላይ የተገለበጠ የተሳቢ መኪና ነው፣ ነዳጅ የጫነ ማለት ነው። ከጅቡቲ ወደ ደሴ እየገባ ያለ የነበረ መኪና ነው። ቤት ላይ ነው የወደቀው። ጀሜን ታውቁታላችሁ ብዙዎቻችሁ። ከአረጎ ወጣ ስትሉ ጀሜ ላይ ነው የምትደርሱት። ወይም ደግሞ ከላይ ከአራዳ ወጣ ብላችሁ ወደ ታች ስትወርዱ አረጎ ከመድረሳችሁ ፊት ጀሜ ነው። ጀሜ ራሱ አንድ አረጎ ነው፣ ጥምዝምዝ ያለ ቦታ። ቤቶቹም እጅግ በጣም አስቸጋሪ ቦታ ላይ ናቸው። ሹፌሮች ግን ያው አንዳንዶቹ እንቅልፍ ይዛቸዋል፣ አንዳንዶቹ ደብራቸዋል፣ አንዳንዶቹ ደግሞ ሩቅ መንገድ ስለሚሄዱ በቃ የሆነ ትክት ይላቸዋል፣ እግራቸው ራሱ ይደነዛልና በጣም ደግሞ የሚነዱ ሹፌሮችም አሉ፣ በጣም የሚነዱም አሉ። ለማንኛውም ይሄ ነው እላችኋለሁ። አላህ ኸይሩን ያንጣልን። ላይክ አድርጉስ ቪዲዮ። ሰላም አለይኩም ወራህመቱላሂ ወበረካቱ።